ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ አርብ ሚያዝያ 23 2018 ዓመተ ምህረት በፊት ስንመታ መድረሻ አልነበረንም። ወደ ጫካ ወደ ምናምን እንሄድ ነው። አሁን መሸሻ ያለን ወደ አስመራ መሄድ እንችላለን። አሁንም እንግዲህ ታርጌት ገባቸው ህዝቡ አይደለም ማለት ነው። ቢበረታብን ወደ አስመራ እንሸሻለን። እነዚህ ሰዎች ወደ አስመራ ሲሸሹ አስመራ ድረስ የሚመጣ ኃይል መኖሩን አይገነዘቡም። እነሱ ወደ አስመራ መሸሻቸው አሁን ባሉበት ሁኔታ ውስጥ ምንም ማድረግ ምንም መለወጥ አይችሉም ብቻ ሳይሆን የድመቷን አፍንጫ ወደ ማሽተት እየሄደች ያለችው አይጥ አይነት ነገር ነው እየሆነ ያለው። ወደ የትኛውም ሳንሳብና ሳንወዛወዝ አዲስ አበባ የጋራ ቤታችን ናት፣ የሁላችንም ከተማ ናት፣ እንገነባታለን። እንኳን እኛና አፍሪካውያን ወንድም እህቶቻችን ቤታችን፣ ዋና ከተማችን፣ ፖለቲካል ካፒታል ሲቲያችን እያሉ የሚኮሩባት ከተማ ወደ መሆን ከፍ ብለን ከፍ አድርገናታል። በመጥፎ ነገር እናድርገው ከተባለ በሆነ አደጋ ኮማ ውስጥ የገባ ሰው ከ4 ዓመት በኋላ ነክቶ ራቀኙን ሲያይ ከተማ መሆኑን ለመቀበል ይቸገራል። ከዛ በላይ የሚያስቸግረው ይሄን በይሰሩ ይሄ በታየበት ሀገር ውስጥ ይሄ በታየበት ሁኔታ ውስጥ ይሄን የሚቃወም ሰው አለ የሚባል ነገር ሲሰማ ደግሞ ያ ሰው ተመልሶ ኮማ ውስጥ የሚገባ ይመስለኛል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት ጀነራል ታደሰ ወረደን በማስወገድ ስልጣኑን ለመረከብ በተዘጋጀበት በአሁኑ ወቅት የአውሮፓ ህብረት የፕሪቶሪያ ሰላም ስምምነት ይከበር ሲል በትናንትናው ዕለት ማሳሰቢያ አውጥቷል። የፕሪቶሪያ ሰላም ስምምነት ሌላ ዙር እልቂትን የሚያስቀር እንደሆነም አስገንዝቧል። የአውሮፓ ህብረት በቃል አቀባዩ በኩል ትናንት ሐሙስ ሚያዝያ 22 2018 ባወጣው መግለጫ በትግራይ ክልላዊ መንግስት እየሆነ ያለውን በከፍተኛ ስጋት እየተከታተልን ነው ብሏል። የአውሮፓ ህብረት መግለጫውን ሲቀጥልም የፕሪቶሪያ ሰላም ስምምነት ሌላ ዙር እልቂትን ለማስቀረት ጭምር ወሳኝ ጉዳይ መሆኑን በማስገንዘብ ልዩነቶች በውይይት ይፈቱ ሲል አሳስቧል። የአሜሪካ ኤምባሲ ልዑካንም ህወሓት የቀደመውን መንግስት መልሳለሁ ካለ በኋላ 2 ጊዜያት ወደ መቀሌ መጓዛቸውን የጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ ያረጋገጡ ሲሆን ስለተጓዙበት ዓላማ ግን አልጠቀሱም። ሆኖም ለእርሳቸው ቅርበት ያለው አውራምባ ታይምስ እንደዘገበው የአሜሪካ ኤምባሲ ልዑካን ወደ መቀሌ በተጓዙበት የህወሓት መሪዎችን የጉዞ ማዕቀብ እንዲሁም የሀብት እገዳ ሊጣልባቸው እንደሚችል አስጠንቅቀዋቸው ተመልሰዋል። ይህ በእንዲህ እንዳለም በምዕራባውያኖቹ አቆጣጠር በሚያዝያ ወር ብቻ 27 የጭነት በረራዎች ኢትዮጵያ ማረፋቸው ተዘገበ። በረራዎችን የሚያሰሰው ሬጅቴዲ እንደመዘገበው C130H የተባለ ወታደራዊ አውሮፕላንን ጨምሮ በተለያዩ የአየር መንገድ አውሮፕላኖች ወደ ኢትዮጵያ ከተጓዙት ጭነቶች 8ቱ ቢሾፍቱ አየር ኃይል ጠቅላይ መምሪያ ሲያርፉ 2ቱ ቦሌ ላይ ማረፋቸው ተመልክቷል። 17ቱ አውሮፕላኖች ወደ ኢትዮጵያ መጓዛቸው ቢገለጽም በትክክል ማረፊያቸውን ማሰስ እንዳልተቻለም ከሪፖርቱ መረዳት ተችሏል። በቀደሙት በረራዎች የተወሰኑት ባህር ዳር ማረፋቸው ቢገለጽም በዚህ ሪፖርት ባህር ዳር አልተጠቀሰም። ከባህር ዳር በተጨማሪ በቤኒሻንጉል ጉሙዝ ክልል ያለውን አውሮፕላን ማረፊያ የማስፋፋትና የድሮን መንደርደሪያ ግንባታ በመከናወን ላይ ስለመሆኑም ሬጅቴዲ ባለፈው ጥር ወር እንደደረሰበት አስታውቋል። ይህ በእንዲህ እንዳለም የአሜሪካ መንግስት ለኢትዮጵያ የሚሰጠውን ሰብአዊ እርዳታ እንዲቀጥል አሜሪካዊቷ ሴናተር ጥሪ አቀረቡ።
ከአሜሪካ ኒው ሃምፕሻየር ግዛት ተመርጠው ከ100 የአሜሪካ ሕግ መወሰኛ ምክር ቤት ወይም ሴኔት አባል አንዷ የሆኑት ጄን ሻህን ለውጭ ጉዳይ ሚኒስትር ማርኮ ሮቢዮ በጻፉት ደብዳቤ እርዳታው እንዲቀጥል መጠየቃቸውን ዘናሽናል ዘግቧል። የአሜሪካ መንግስት በዩኤስአይዲ በኩል በዓለም አቀፍ ደረጃ ሲያደርግ የነበረው ድጋፍ ተቋሙ መፍረሱን ተከትሎ መቋረጡ አይዘነጋም። ሆኖም ሰብአዊ እርዳታው እንዲቀጥል ቢወሰንም እርሱም በመጪው ሰኔ በዓለም አቀፍ ደረጃ የሚያበቃ በመሆኑ ሴናተር ጂን ሻሃን ይኸው አሳስቧቸው ደብዳቤ መጻፋቸው ተመልክቷል። የዶናልድ ትራምፕ አስተዳደር ዩኤስአይዲን ካፈረሰ በኋላ የአደጋ ጊዜ መስጫ የሆኑ 10 ማዕከላትን በዓለም አቀፍ ደረጃ እንደሚከፍት የገለጸ ሲሆን 10 ማዕከላት አሜሪካን ጨምሮ በተለያዩ ሀገራት ከተሞች የሚከፈቱ ሲሆን አዲስ አበባና ናይሮቢ ከ10 ማዕከላት ውስጥ ይገኛሉ። የህወሓት ታጣቂዎች ከጀነራል አልቡርሃን ሰራዊት ጎን ተሰልፈው መዋጋታቸው በሱዳን እየተካሄደ ባለው ጦርነት ሌሎች የውጭ ኃይሎች እንዲሳተፉ የሚጋብዝ አደገኛ እርምጃ ነው ሲሉ የሱዳን ፖፑላር ስትራግል ፍሮንት ቃል አቀባይ አሳሰቡ። ሱዳን ታይምስ ትላንት እንደዘገበው የግንባሩ ቃል አቀባይ ሱሌይማን መሐመድ ሂዳይ ኢሳዊ ለጉዳዩ አጽንኦት ሰጥተው ማሳሰባቸው ተመልክቷል። የሱዳን ፈጥኖ ድራሽ ኃይል ወይም አርኤስኤፍ በቅርቡ በሱዳን ብሉ ናይል ግዛት በተደረገ ውጊያ የኢትዮጵያ ተወላጅ የሆነ የህወሓት ታጣቂን ውጊያ ላይ መማረኩን በቪዲዮ ጭምር ማሰራጨቱ ይታወሳል። ቆስሎ የተማረከ ኢትዮጵያዊ በህወሓት ስልጠና የወሰደ ለጀነራል አልቡርሃን ሰራዊት በቅጥረኝነት የሚያገለግል እንደሆነም ሱዳን ታይምስ በዘገባው አመልክቷል። ከሱዳን ፖፑላር ስትራግል ፍሮንት በተጨማሪ አርኤስኤፍን ያካተተው የሱዳን ፋውንዲንግ አሊያንስ ወይም ታሲስ አልቡርሃን የውጭ ኃይልን በሱዳን ጦርነት ተጠቅሟል በማለት አውግዟል። ሱዳን ታይምስ የህወሓት ታጣቂ የሆነውንና በሱዳን ጦርነት በቅጥረኝነት ሲያገለግል ተማረከ የተባለውን ኢትዮጵያዊ በተመለከተ ባቀረበው ዘገባ የጀኔራል አልቡርሃን ቡድን ከኢትዮጵያው ቅጥረኛ በተጨማሪ ኢራናውያን አስተባባሪዎች እንዲሁም ከሙስሊም ብራዘርሁድ ጋር ግንኙነት ያላቸው ታጣቂዎችን ጭምር ይጠቀማል በሚል እንደሚወነጀልም በዘገባው አመልክቷል። ህዝባዊ ወያኔ ሓርነት ትግራይ አርሚ 70 የተባለ ታጣቂ በሱዳን እንዳለው ሲገለጽ ቆይቷል። የዚህ ቡድን ስልጠናና ሌሎች እንቅስቃሴዎች በህወሓት ደጋፊ ሚዲያዎችም ሲሰራጩ መቆየታቸው አይዘነጋም። በቅርቡም የዚህ ቡድን አካል የሆኑ የህወሓት ታጣቂዎች ለሰላም ማስከበር ጭምር ሄደው የቀሩት አዋሽ አርባ ላይ በዲዲአር ፕሮግራም መሰናበታቸውን የብሔራዊ ተሃድሶ ኮሚሽን ይፋ ማድረጉ ይታወሳል። ተሰናባቾቹም መግለጫ በማውጣት የሰላምን መንገድ እንደመረጡ አስታውቀዋል። በወቅቱ በተፈጠረው የፖለቲካ ግለት እና ፕሮፓጋንዳ የትግራይ ተወላጆች የመከላከያ አባላት እየታሰሩ ነው፣ እየተገደሉ ነው የሚል ወሬ ስጋት ውስጥ ገብተን ራሳችንን ለከፋ ጭንቀት በመዳረግ በሰው ሀገር ጥገኝነት ጠይቀን የስደት ገፈት ቀማሾች ሆነን በመቆየት ወደ ትግራይ ተዋጊ ክፍል አርሚ 70 ገብተን ስንዋጋ ቆይተናል። ይሁን እንጂ መንግስት ባቀረበው የሰላም ጥሪ የሱዳንን ድንበር አቋርጠን ወደ እናት ሀገራችን በመምጣት የዚህ እድል ተቋዳሾች ለመሆን ችለናል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በዜና እንደተከታተላችሁት የአውሮፓ ህብረት በትግራይ ያለው ሁኔታ እንደሚያሳስበው መግለጽ የፕሪቶሪያ ሰላም ስምምነት እንዲከበር ጥሪ አቅርቧል። የፕሪቶሪያ ሰላም ስምምነት መከበር የቀደመውን ጦርነት ማስቆሙ ብቻ ሳይሆን ሌላ አውዳሚ ጦርነት እንዳይነሳም የፕሪቶሪያ ሰላም ስምምነት ወሳኝ መሆኑን አመልክቷል። እንግዲህ የህዝባዊ ወያኔ ሓርነት ትግራይ በቀጣዮቹ ቀናት የጀነራል ታደሰ ወረደን ስልጣን በመውሰድ የምክር ቤት እንደሚጠሩ ምናልባትም ባሉ መረጃዎች ዛሬ ምክር ቤት ይጠራሉ የሚሉ መረጃዎች ወጥተው ነበር። ምናልባት የተለየ ነገር ከሌለ ዛሬ ምክር ቤት ይጠራሉ፣ በነገው ዕለት ደግሞ ፕሬዚዳንት ይሰይማሉ የተባለው። በዛ መሰረት ፕሬዚዳንቱ ከጀነራል ታደሰ ስልጣን ይረከባሉ። እርግጥ ነው ጀነራል ታደሰ ወረደ የሚደረግ ርክክብ እንደማይኖር ገልጸዋል። ሂደቱ መፈንቅለ መንግስት ስለሆነ ስልጣናቸውን ማለት ስልጣን እንዳይወሰን ለማድረግ ከዛ ጋር ግብግብ እንደማይገጥሙ ያው በሳምንቱ መጨረሻ ከሰጡት ቃለ መልስ መረዳት ይቻላል። ወደ ግብ ግብ አይሄዱም። ነገር ግን ደግሞ ሂደቱ ህገ ወጥ ስለሆነ የሚደረግ ርክክብ እንደሌለም አመልክቷል። ያን ተከትሎ ምን አይነት ሁኔታዎች እንደሚመጡ እንግዲህ ማንም ከወዲሁ ለመገመት ብዙም አስቸጋሪ አይደለም። የአውሮፓ ህብረት
መግለጫ ማውጣቱ የፕሪቶሪያ የሰላም ስምምነት ይከበር ማለቱ የፕሪቶሪያ የሰላም ስምምነት መሰረታዊ ነጥብ አንዱ ባለፈውም የመጀመሪያው የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል አቶ ጌታቸው ረዳ እንደገለጹትም በፕሪቶሪያ የሰላም ስምምነት መሰረት የነበረው አስተዳደር ህገ ወጥ መሆኑ ታምኖበት ያ መንግስት እንዲፈርስ አዲስ ጊዜ አስተዳደር ሁሉንም ያካተተ እንዲቋቋም ተወስኖ ነው እንግዲህ የትግራይ ጊዜ አስተዳደር የተመሰረተው። በፕሪቶሪያ የሰላም ስምምነት መሰረት የፈረሰውን አስተዳደር መልሶ ወደ ስልጣን ለማምጣት በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን መንግስት ወደ ማፍረስ ነው እንግዲህ የተሄደው። የአውሮፓ ህብረት በዚህ መልክ መግለጫውን አውጥቷል። በቀደሙት ቀናት በአዲስ አበባም የአሜሪካ ኤምባሲ ተወካዮች ወደ ትግራይ ተጉዘው ለህወሓት መሪዎች ለዶክተር ደብረጽዮን፣ ለወይዘሮ ፈትለወርቅና ለዶክተር አዲስ ዓለም ባሌማ ማሳሰቢያ መስጠታቸውን ይህም የጉዞ ማዕቀብና የሀብታቸውን ፍሪዝ የማድረግ ሁኔታን እንደሚጨምር የገለጹበት እንግዲህ ቅርበት ካላቸው ምንጮች የወጣ መረጃ ነው። በቀደሙት ቀናት ይህን ዘግበናል። እንግዲህ በአሜሪካም በአውሮፓ ህብረትም በኩል ጉዳዩ ላይ አቋማቸው ግልጽ ነው። የኢትዮጵያ መንግስትም የፕሪቶሪያ የሰላም ስምምነት መከበር አለበት የሚለው ላይ የጸና አቋም አለው። ጀነራል ታደሰ ወረደ ፕሪቶሪያ የሰላም ስምምነት መከበር አለበት ላይ የሚለው ላይ የጸና አቋም ይኖራቸው አይኖራቸው እሱ ላይ ግልጽ ባይሆንም ትግራይ ውስጥ ግን ጦርነት በእኛ በኩል መጀመር የለበትም፣ ያለንበት ሁኔታ ለጦርነት የሚያበቃ አይደለም፣ የሁለቱንም ወገን ያለውን ኃይል አሰላለፍ አውቃለሁ፣ ስለዚህ አያዋጣንም፣ ዛሬ አያዋጣንም ማለት ወደፊት አያዋጣንም ማለት አይደለም በሚል ትላንት ከሬዮት ሚዲያ ጋር ባደረጉት ቃለ ምልልስ ላይ ግልጽ አድርገዋል። ምናልባትም ዛሬ አያዋጣንም ነገ አያዋጣንም ማለት ጊዜ እንግዛ እንዘጋጅ የሚል ነገር ሊሆን ይችላል። ግልጽ መልእክቱ ይሄ ነው። በሌላ በኩል ደግሞ አንዳንዴ ሌላኛው ወገን በአንድ ጊዜ ሁሉንም ነገር የድጋፍ መሰረትን ጠቅልሎ እንዳይወስድ አንተም እነሱ እንደሚሉት እያልክ መሆኑን ለማሳየት የሚደረጉ ጥረቶች ሊሆኑ ይችላል። ሁሉም ነገር ባሉታዊ መተርጎሙ ተገቢ አይደለም። ፖለቲካ ነው። ሁልጊዜም ለረዥም ጊዜ ሴት ያደረግከውን ነገር ከእውነታው ጋር ፊት ለፊት ለህብረተሰቡ ለማስረዳት ጊዜ ሊወስድ ወይ ደግሞ ችግር ሊፈጠርብኝ ይችላል ብለው ሰዎች ሲያስቡ በዛ መልክ አድርጎት ይሆናል ብዬም በቅንነት በዛ መልክ ለመመልከት ሞክራለሁ። የሄዱበት ኃላፊነት የተመላበት መንገድ ስለሆነ ይሄኛውንም በኃላፊነት ስሜት እያደረጉ ነው። መልሰው ነገም ጦርነት እንዲኖር አይፈልጉም ብዬ በተወሰነ ደረጃ እንዳምን ያደርገኛል። ያ ማለት ቢችሉ የሚለወጥ ነገር ቢኖር የቀደመውን የበላይነት ለመለወጥ ወይ ደግሞ ለማስፈን አይሰሩም ማለት የሚል መደምደሚያ ላይ የሚያደርስ ነገር አይደለም። ምናልባትም እርሳቸውን ብቻ ሰውን በአጠቃላይ በዚህ በቲፒኤልኤፍ ፖለቲካ ውስጥ ያሉ ሰዎች የተፈጠረው ሁኔታ ራሳቸውን ቆም ብለው እንዲመረምሩ እድልም የሰጠ ነው ብዬ አምናለሁ። በሆነ መንገድ ስልጣን ስታገኝና ጊዜው የኔ ነው ባልክበት ሰዓት በአንድ ሀገር ዜጋ ላይ የበላይነታቸውን የፖለቲካ ስርዓት መዘርጋት በመጨረሻ የሚያስከትለው ውጤት ከምንም በላይ ደግሞ ያስከውን መንግስታዊ ኃላፊነት ለሀገር፣ ለህዝብ ቀጣይነት፣ ለትውልድ ቀጣይነት መስራት የሚቻልበትን እድል አምክነዋል። አሁን ግን ኢትዮጵያ ውስጥ 7 ዓመት 8 ዓመት ኢትዮጵያ ውስጥ እሳት እየነደደ መዓት መከራ እየዘነበ የሁሉ ነገር ባለበት ሀገሪቱ ላይ የተሰራውን ስራ ለተመለከተ ሰው ምናልባት አሁንም በቅንነት ራሳቸው መልሰው ቢመረምሩ 27 ዓመቱን ምን አደረግንበት ብለው ራሳቸው ሊጠይቁ ይገባል። ያ 27 ዓመት በአንጻራዊ መልኩ የተረጋጋ ብዙ ነገሮችን በመዳፋቸው ማስገባት የቻሉበት ሁኔታ ከደርግ መንግስት ወደ ህወሓት ኢህአዴግ መንግስት የተደረገው ሽግግር ኢትዮጵያውያን በኢትዮጵያዊ ስሜት የተደረገ ሽግግር ነው። መንግስት ባይኖር እንኳን አብሮ መኖር የሚችል ማህበረሰብ በረዥም ጊዜ ግንባታ ውስጥ ያለፈበት ሂደት ነው። ቲፒኤልኤፍ መጥቶ ደግሞ ሀገሩን በዘር ሸንሽኖ የበላያን ምንድን ነው ሰውን የጎሪጥ እንዲታይ በማድረግ በዛ ረገድ የተፈጠረው ደግሞ ክፍተት በተለይም አዲስ እያደጉ ያሉ ልጆች በዘረኝነት በጥላቻ ተኮትኩቶ እንዲያድጉ ሀገሩን በዛ መሰረት እንዲሞሉት መንገድና እድል ፈጥሮ መጨረሻ ላይ እነሱ ማዕከላዊ መንግስቱ ያንን በጉልበት አፈና ያዙ። ስልጣናቸውን ሲለቁ ደግሞ ያው አረሙ ሰብሉን ወረረውና ኢትዮጵያ 8 ዓመት በመከራ ውስጥ በሰቆቃ ውስጥ እንድታልፍ ምክንያት ሆነ። ሰቆቃው
ሄዶ ሄዶ አንድ ቦታ ላይ እዚህ ሁኔታ ውስጥ እንደሚደረስ ግልጽ መሆን ህወሓት ስልጣኑ ምንድነው ክንዱ እየዛለ ጉልበቱ እየተብረከረከ ሲመጣ የመጨረሻዎቹ 2 ዓመታት እጅግ በጣም ፈታኝ ነበሩ። ተጨማሪ 8 ዓመታት አዲስ መንግስት ሲመጣ ደግሞ የመጀመሪያዎቹ 4-5 ዓመታት እጅግ በጣም 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 አደገኛ ሁኔታ ኢትዮጵያ የተፈተነችበት ነው። ያላለቁ ነገሮች ቢኖሩም ዛሬ እያንዳንዱን ዓመት ከትላንት ዛሬ ከዛሬ ነገ የሚለውን ነገር መሬት ላይ ያለው ሁኔታ ስንገመግም ኢትዮጵያ ወደ ተሻለ መንገድ ላይ እየሄደች ነው። ስለዚህ ቲፒኤልኤፍ ወደ ስልጣን በመውጣት ስልጣንን ለሀገር ለህዝብ መስራት የሚቻልበትን እድል ተጠቅመንበት ነበር ወይ? ስልጣኑን በኢትዮጵያን መካከል ወዳጅነትና ትብብርን ፈጥሮ ነገርን ለማስተካከል በሚያስችል ሁኔታ ውስጥ ተጉዘን ነበር ወይ? እዛ ጋር የፈጠርነው ክፍተት ምንድን ነው? እዛ ጋር ያስከተልነው ጉድለት ምንድን ነው? የሆነ ማህበረሰብን በተለየ መንገድ ለመጥቀም ሌላው ላይ ተጽዕኖ በማድረግ ሀገር ሆኖ ሊቀጥል ይችላል ወይ? መከራ ማቆየት አይደለም ወይ? ችግር ማቆየት አይደለም ወይ? ከምንም በላይ የሆነ ማህበረሰብ ወኪል ነን ብለህ የተጓዝክበት መንገድ መጨረሻ ላይ ሄዶ ያ ቡድን እዛው ማህበረሰብ ላይ ሸክም ሆኖ ዕዳ ሆኖ ሌላው ነፃ ሲወጣ እንሞትለታለን እንቆምለታለን የሚሉት ማህበረሰብ በመከራ በሰቆቃ ውስጥ እንዲሞላ አደረጉ። እንሞትለታለን እንታገልለታለን የሚለው እርግጥ በቃል ነው፣ በተግባር ያልተመነዘረም። በንሞትለታለን ስም ብዙዎች ሀብት ጋር ላይ ወጡ፣ የተሻለ ህይወት መኖር ጀመሩ። እነርሱ ልጆቻቸውን ውጭ ሀገር የተለያየ ቦታ ላይ ማስተማር የሚችሉበት እድል ተፈጠረ። እንሞትልሃለን የተባለው ለእነሱ ስልጣን ሲል የሞተው ጭምር እንደገና ልጆቹን ለተጨማሪ ሞት የሚዳረግበት ሁኔታ ነው የተፈጠረው። አሁንም በዚህ ብቃ የሚል ከትላንት ስህተታቸው የተማሩ ምናልባት ነገሮችን ግራቃይ ማየት የታደሉ አለዛም ደግሞ ሁኔታው በዚህ መንገድ መቀጠል የትም አያዋጣም ብሎ ማናቸውም መንገድ ብቻ የትኛውን ምክንያት ይሰጥ ከዚያ ዙሪት መውጣት የፈለጉ ደግሞ ቁጥራቸው የበረከተ ብቻ ሳይሆን ድምፃቸውም ከፍ ብሎ የሚሰማበት ሁኔታ መፈጠሩ ለትግራይ ብቻ ሳይሆን ለኢትዮጵያም ተስፋ ነው። የሆነ ቦታ ላይ ፖለቲካ አየሩን ምናልባት ትግራይ ውስጥ እነዚህ ሰዎች ቲፒኤልኤፎች ተደማጭ ተሰሚ መሆናቸው ተጽዕኖ ፈጣሪ መሆናቸው ከትግራይ ማህበረሰብ አንጻር እዛ ቦታ ላይ ተጽዕኖ ፈጣሪ የሆነውን ኃይል እንደሌለ አድርጎ ወይ ደግሞ አልሰማም አላደምጥም ብሎ ገፍቶ ጉዞ ማድረግ የሚቻልበት ሁኔታ የለም። ለህብረተሰቡ የሚያደምጠው የሚከተለው ኃይል እስካለ ድረስ የህብረተሰቡን ስሜት ግምት ውስጥ አስገብቶ የተመጣበት መንገድ ከሰላም ስምምነቱ በኋላ ኢትዮጵያ ውስጥ የታዩ እርምጃዎች እዛ ውስጥ ያሉ ሰዎች በእርግጥም ወደ ሰላም ስምምነቱ ሲመጣ በርካቶች በጦር አዛዥ የምንበለው በፖለቲካ አመራር ውስጥ የነበሩ ሰዎች ከዚህ ከጥፋት ከውድቀት ኢትዮጵያን በአጠቃላይ ከማይጠቅመው አዙሪት በመውጣት ችግሩ በሰላም በሚፈታበት መንገድ ላይ ራሳቸውን አስተዋጽኦ እያደረጉ ነው። ችግሩን በኃይል እንፈታለን የሚሉትን ደግሞ በኃይል ምላሽ ለመስጠት ደግሞ እየተደራጁ መሆናቸውን በግልጽ የሚታወቅ ነው። አሁን በዚህ ደረጃ ላይ ባለበት ሁኔታ የዶክተር ደብረጽዮን ቡድን በቀጣዮቹ ቀናት ምናልባት ዛሬና ነገ ምክር ቤት ከዛ ፕሬዝዳንት እንደሚሰይም ተገልጿል። የአውሮፓ ህብረት የፕሪቶሪያ የሰላም ስምምነት ይከበር ብሏል። የአሜሪካ መንግስት ማለት እንችላለን የአሜሪካ ልዑካን ናቸው ከዚህ ድርጊታቸው እንዲታቀቡ ያለዛ ማዕቀብ እንደሚከተል አሳስቧል። የኢትዮጵያ መንግስት ህግ የማስከበር የትግራይ ህዝብንም ደህንነት የመጠበቅ ኃላፊነት አለበት። በህወሓት ትግል ውስጥ በጦርነቱም ጭምር ትልቅ ተዋናይ የሆኑት እነ አቶ ጌታቸው ረዳም የህወሓት መንገድ አደገኛ መሆኑን ገልጸው ከዚህ በተቃራኒ ከህወሓት በተቃራኒ ብቻ ሳይሆን ህወሓትን በማናቸውም መንገድ ከሂደቱ ለማውጣት በሚደረግ ጥረት ውስጥ ቢያንስ ድምጻቸውን እያሰሙ ነው። በሌላ በኩል ደግሞ ህወሓትን በጠመንጃ ጭምር ማስወገድ አለብን የሚሉ የጦር ጀነራሎች ያሉበት እንቅስቃሴ መኖሩም የአደባባይ ሚስጥር ነው። በትግራይ ውስጥ ያሉ የፖለቲካ ፓርቲዎች ታዋቂ ሰዎች በጀነራል ጻድቃን የሚመራ ቡድን ደግሞ
የለውጥ ንቅናቄ ትግራይ ውስጥ የህወሓትን አገዛዝ በማስወገድ ሁሉንም የትግራይ ተወላጆች ሁሉንም የፖለቲካ ኃይሎች ያሳተፈ የፖለቲካ መድረክ ለመፍጠር እንንቀሳቀሳለን እያሉ ነው። ከዚህ በተቃራኒ ሆኖ የፕሪቶሪያው የሰላም ስምምነት በግልጽ በአደባባይ እየጣሰ እየደፈጠጠ ያለው በዶክተር ደብረጽዮን የሚመራው የፈረሰው በፕሪቶሪያ የሰላም ስምምነት መሰረት የፈረሰውን የትግራይ አስተዳደር መልሳለሁ በሚል የሚንቀሳቀሰው ቡድን ነው። ቀደም ሲል እንዳልኩት ጀነራል ታደሰ ሙሉ በሙሉ የፕሪቶሪያ የሰላም ስምምነት ያከብሩታል ወይ? እሱ እንግዲህ ጥያቄ ውስጥ ያለ ነገር ነው። ግን ባነሳሁት ነጥብ የምትቀበለው ቢሆንም አንዳንዴ መሰረቴን ላለመልቀቅ ሲባል የሚደረጉ ነገሮች እንደዛ አድርገንም ልንወስደው እንችላለን። ቢያንስ ከቲፒኤልኤፍ ጋር እዚህ ጋር ልዩነት ስለፈጠሩ አንዳንድ አዎንታዊ ነገሮችን በበጎ መመልከቱ የበለጠ አዎንታዊ ነገር እንዲሰሩ ሊያግዝም ይችላል። ነገር ግን እዛ ላይ ያነሷቸው ትላንትም ይሄጅበታለው ወደ ጦርነት መስካ ለመግባት የሚያስችል ሁኔታ አለና ዛሬ ባንችል ነገ እንችላለን የሚለው አደገኛ መልእክት ስለሆነ እሱን ማረሙ በጣም በጣም አስፈላጊ ነው። በአደባባይ ወጥቶ ያርሙት እያልኩ አይደለም። ወደዛ ሁኔታ ውስጥ የሚገፋቸው ነገር ለህብረተሰቡ የሰጡት የተዛባ የተሳሳተ መረጃ ያ አየሩን ስለተቆጣጠረ ያን ነገር ጥሎ ባንድ የመሄዱ ወይ ደግሞ ከቲፒኤልኤፎቹ አንጻር ይህንን ነገር አለማንሳት ለትግራይ ህዝብ መብት አለመቆም ተደርጎም ስለሚወሰድ ሊሆን ይችላል። ነገር ግን በተፈናቃዮቹ ጉዳይ፣ በትግራይ ሉዓላዊ ግዛት በሚባለው ጉዳይ ሁለቱም በፕሪቶሪያ የሰላም ስምምነት የተቀመጡትን የኢትዮጵያ መንግስት በየትኛው ጋር የትና መቼ እንዴት ከዛ በተቃራኒ እንደሄደ ማንም ማስረዳት የሚችልበት ሁኔታ የለም። ምንድን ነው የበጀት ጉዳይን በተመለከተ በጀቱን በተመለከተ ለሰራተኛው ለሚመለከተው ሁሉ ማግኘት አለበት። ግን ከበጀቱ ጋር በተያያዘም ለጦርነት የሚውል ነዳጅን በተመለከተ ነዳጁን ለጦርነት የሚውል ነው የሚል ስጋቱን የኢትዮጵያ መንግስት አንጸባርቋል። ያንን ስጋቱን የሚቀርፈው አንዱ ነገር ጀነራል ታደሰ በሙሉ ስልጣን ላይ መሆናቸው ማረጋገጥ ነበር። ጀነራል ታደሰ በፕሪቶሪያ ሰላም ስምምነት ከጠቅላይ ሚኒስትሩ ተሾመው ወደ መቀሌ ሲሄዱ በፕሪቶሪያ ሰላም ስምምነት ያሉ ህጎችን ማለትም እዛ ላይ የተቀመጡትን ከውጭ ኃይል ጋር አለመተባበር፣ ካመፁ ኃይሎች ጋር አለመተባበር የሚሉትን ነገር ማስከበርና መጠበቅ ነበረባቸው። ያን አላደረጉም። የአቅም ውስንነት እንደሆነ ይታመናል። የአቅም ውስንነት ማለት ክልሉን አይቆጣጠሩትም ማለት ነው። ያም ብቻ ሳይሆን የትግራይ አጠቃላይ ፖለቲካና የጸጥታን ሁሉንም ነገር የሚመራው 9 አባላት ያሉት በዶክተር ደብረጽዮን የሚመራ ቡድን፣ እሳቸው ደግሞ እዛ ውስጥ አባል እንጂ ወሳኝ ሰው አይደሉም። ይሄ ባለበት ሁኔታ ውስጥ ከህግ ውጭ በሚንቀሳቀስ ቡድን ክልሉን በሚቆጣጠርበት ሙሉ ሙሉ በጀቱን እንዲሁም ነዳጅን በሚላክበት ሁኔታ ላይ ያለውን ነገር ጥንቃቄ መደረጉ ወይ ደግሞ በኃላፊነት ስሜት መንቀሳቀሱ ትግራይ ውስጥ መልሶ ጦርነት እንዳይነድ፣ ሌላውም አካባቢ በጦርነቱን እንዳይለበለብ መንግስት ኃላፊነት አለበት። ምንድን ነው የተፈጠረው የሚለውን ደግሞ የትግራይ ህዝብ ማስረዳት የኢትዮጵያ መንግስት ኃላፊነት ነው። ይህንን ምንድን ነው እዛ አካባቢ ላይ ያለው ምንድን ነው ከበጀት ከምናምን ጋር ያለውን የሚለውን ነገር በክልል ህዝቡ ግልጽ አድርጎ ማስረዳቱ ከኢትዮጵያ መንግስት ደግሞ የሚጠበቅ ተግባር ነው። ሁል ጊዜ ዝም ተብሎ አንድ ወገን የፈለገውን እየተናገረ በሌላ በኩል ደግሞ ህዝቡ ያውቀዋል እየተባለ የሚቀጠል ነገር ሊኖር አይችልም። ህዝብ በሚሰማው ነገር ላይ ሊመርኮዝ ይችላል። የማያየው ብዙ ነገሮች ሊኖሩ ይችላሉ። የሚያየውንና የሚሰማውን እንዲያዛምደው በመንግስትም በኩል ምንድን ነው የተከናወነ የሚለውን ነገር አንድ ወገን ብቻውን እያወራ ለዚህ ምላሽ መስጠቱ ማብራሪያ መስጠቱም ከኢትዮጵያ መንግስት የሚጠበቅ ነገር ነው። ይህ ባለበት ሁኔታው ዛሬ ባንችል ነገ እንችላለን ማለት ዛሬ ባትችል ነገ አትችልም። በሌላው ወገን ያለው የበለጠ እየተዘጋጀ የበለጠ ራሱን አቅሙን እያዳበረ ይሄዳል። በማናቸውም ሁኔታ ቲፒኤልኤፍ ቤተመንግስቱን ሲለቅ ያልቻለውን ነገር ከዚህ በኋላ ሰማይና ምድር ቦታ ቢለዋወጡ የሚያደርገው ነገር ሊኖር አይችልም። ከዚህ በኋላ ሰማይና ምድር ቢለዋወጡ ደግሞ ማንም የማይቀበለው ነገር የማንም መብት ተደፍጥጦ የማንም መብት ተረግጦ ማንም ኢትዮጵያዊ አሁን እነሱ እንደሚሉት በወልቃይት ወይ በሌላ ቦታ የትግራይ ተወላጆች መብት ተደፍጥጦ ወይ ደግሞ መብታቸው ተገድቦ ሰላምን ዘላቂ ልማትም ወይ ደግሞ
የተረጋጋ ሁኔታ ኢትዮጵያ ውስጥ መፍጠር አይቻልም። ስለዚህ መንግስት እንደ መንግስት በሁሉም የኢትዮጵያ ምድር ህግና ስርዓት ማስከበር ብቻ ሳይሆን በሁሉም የኢትዮጵያ ክልል ኢትዮጵያን በክልላቸው በሀገራቸው በቀያቸው ባለሙሉ መብትና ነጻነት መሆናቸውን የማረጋገጥ ስራ ነው። ወልቃይትን በተመለከተ መቀሌ ካሉት ዶክተር ደብረጽዮን ይልቅ ወልቃይት ውስጥ ያሉ የአማራ ተወላጆች የበለጠ እዛ ላለው ትግራይ ተወላጅ ይቀርቡታል። ምንም ይሄ የዘር ፖለቲካ ብለው እነሱ የፈጠሩት ነገር ያስከተለው ጣጣ ነው። አክሱማውያን ሚዲያ ባዘጋጀው ውይይት ላይ የትግራይ ተወላጆች በተደረገ ውይይት ላይ አንድ የወልቃይት አካባቢ ተወላጅ እዛ መድረክ ላይ ያደረገችውን ንግግር ምናልባት የቲፒኤልኤፍ ሰዎች መቀሌ ያሉት ማለት ነው፣ አዲስ አበባም ያሉት እንበለው የትግራይ ሉዓላዊ ግዛት ባም ብለው ደጋግመው እንትን የሚሉ ሰዎች ያለችው ምንድን ነው? አማራም ይምራው፣ ትግራይም ይምራው፣ ጋምቤላም ይምራው፣ ማንም ይምራው በሀገራቸው የመኖር ወደ ቤታቸው የመመለስ መብታቸው ይከበር ነው። እቲ ምስኪን ምዕራብ ህዝቢ ትግራይ ግን ንመርሰሉ ኩነታት ኣነ ሕሞራ ብዘየገድስ ናብ ትግራይ ትኸድ ናብ ሓራት ትኸድ ወላ ጋምቤላ የመሓድራ አይ ዶንት ኬር ኣነ ምንም ኣብዚ እንትን የብለ ግን ህዝቢ ግን ተመሊሱ ግን ሰላማዊ ናብሩ ይንበር ቤተሰብና እንራኸበሉ ሰላም ንፍጠር በቃ ሲያል ዚያና እንዲህ አይነት ነገር በእርግጥ አንቀጽ 39 የሚባለውን ነገር ኋላ ኪሳቸው ላይ ይዘው ለሚዞሩ ሰዎች መሬት ምንድነው ህዝብ የሚባለው ነገር ለነሱ ትርፍ ነገር ነው። ወልቃይት ውስጥ ያለው ህዝብ ለገበያ የሚቸረቸር ዕቃ ነው። ለነርሱ ፍላጎት ወደ ሱዳን መውጫ መሬት ስለሚያስፈልግ ነው። የእርሻ መሬት ስለሚያስፈልግ ነው። እና ጤነኛ የሆነ የሁሉንም መብት የኔ መብት ብቻ ይከበር የማይል የሁላችንም መብት ይከበር የሚል ሰው በፕሪቶሪያ ሰላም ስምምነት በተቀመጠው መሰረት የሁሉም ጥያቄዎቹ በህገ መንግስቱ ላይ አወዛጋቢ የሆኑ ነገሮች በህገ መንግስቱ መሰረት ይፈታሉ ተብሎ የተቀመጠውን ነገር ከዛ ውጭ መፍትሄ ያለ በጉልበት ነጥቄ ሲጄ ስለነበር በጉልበት የነጠቁት ልኝትን አጽድቁልኝ ያለዛ አልሰማም አላይም። ያውም ደግሞ ራስ ባጸደከው ወይ ደግሞ ጽፈ ባጸደከው ህገ መንግስት መሰረት አልመራም ማለት የጤነኝነት አይደለም። ተፈናቃዮቹ ጊዜ አስተዳደሩ እንዲመለስ ጠየቁ የሚለውን ይሄን የልጆች ጨዋታ አንዳንዴ ከሰዎችም ጋር አሁን አንዳንድ የትግራይ ቴሌቪዥን የሚቀርቡ ዜናዎችን አይቼ ከሰው ጋር ሳወራ እንዴት ነፃ ወጣን የሚለው ማዕት መገለጫ አለው። 8 ዓመቱን ሰው እንዴት እንደተገላገለ የሌላው አካባቢ ጭምር የሚያሳይ ነገር ነው። ያ አሰልቺ ኋላ ቀር የሆነ የፕሮፓጋንዳ ስልት ጉልት ቸርቻሪ እናቶችን ከፊት መስመር ላይ ቁጭ አድርገው የመቀሌ ከተማ ነጋዴዎች የፈረሰው አስተዳደር ይመለስ ብለዋል። ላለፉት ዓመታት በጆኖሳይዳዊ ጦርነት በሞትና በመከራ ውስጥ ያለው የትግራይ ህዝብ ችግር ለመፍታት የትግራይ ምክር ቤት ወደ ስራው መመለስ አማራጭ የሌለው ነው ሲሉ የመቀለ ከተማ የንግድ ማህበረሰብ ገለጹ። እኛ በ2.8 ሚሊዮን ህዝብ የተመረጠውን ምክር ቤትና መንግስት ወደ ቦታው ይመለስ ነው የምንለው። መቀሌ ጉልት ላይ የሚቸረችሩ እናቶች በሰላም መነገድ በሰላም መንቀሳቀስ ነው የሚፈልጉት። ለዶክተር ደብረጽዮን ስልጣን ሲባል እንደገና መቀሌ ትግራይ ውስጥ ጦርነት እንዲከፈት አይፈልጉም። ተፈናቃይ ማስመለስ ተፈናቃዮቹ የቀደመው መንግስት ይመለስ ብለዋል። ተፈናቃዮች ማስመለስ አይችልም የቀደመው መንግስት የፈረሰው መንግስት። በቀደም እንዳልኩትም የኢትዮጵያ መንግስት መልሶ ቶሎ ብሎ ሁኔታዎችን በቁጥጥር ስር በአጭር ጊዜ ውስጥ ማስገባት ካልቻለ ተጨማሪ ተፈናቃይ ነው የሚፈጠረው። ካሉበት ቦታ ደግሞ ተጨማሪ እንደገና መፈናቀል ውስጥ ነው የሚገቡት። ማድረግ የሚችለው ምንም አይነት ሁኔታ ሊኖር አይችልም። ለዚህም ነው ብዙ ሰዎች ለሁሉም እንቆቅልሽ ሆነው ይሄ ቡድን
የትግራይ ጦርነት ሲካሄድ ቲዲኤፍ የተባለው የታጣቂ አዛዥ የሆኑት ጀነራል ታደሰ ወረደ የተደበቀውንም የወደመውንም የቀረውንም ወታደራዊ ድጋፍ ዙሪያ ያሉ ሁኔታዎችንም የሱዳንም ምንድነው ኤርትራውንም ሁሉንም ነገር የሚያውቁ መረጃው ያላቸው የራሳችንን አቅም ስንመረምር የሌላውንም አቅም ስለማቅ አሁን ጦርነት አያዋጣንም የሚል በአደባባይ ይገልጻሉ። የቀድሞ ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስም አክሱማውያን መድረክ ላይ ይህንን አስተጋብተዋል ወይ ደግሞ አስቀድሞ ይህን አረጋግጠዋል። እዛ መቀሌ ላይ ያሉት ከእርሳቸው ስር የነበሩ ናቸው ሁሉም። ከወታደራዊ ሙያ አንጻር እንደገናም ደግሞ ባላቸው መረጃ ላይ ተመስርተው ዝም ብለው ግርግር ከመፍጠር ያለፈ ነገር ምንም ማምጣት እንደማይችሉ በግልጽ ያስገንዝበዋል። ይህ ባለበት ሁኔታ ውስጥ እነዚህ ሰዎች ታዲያ ምን ተማምነው ነው የሚለው የሁሉም ጥያቄ ነው። የአሜሪካ መንግስት የያዘውን አቋም ግልጽ ተዘግቧል። የአውሮፓ ህብረት የፕሪቶሪያ ሰላም ስምምነት ይከበር የሚለውን በደማቁ አስምሮበታል። የኢትዮጵያ መንግስት ምን ማድረግ እንደሚችል ወይ ደግሞ ምን የማድረግ መብት እንዳለው ግልጽ ነው። የሰሞኑ አንዳንድ ምልክቶችም የሉም ማለት አይደለም። ቲፒኤልኤፎች ወደ ግጭት እንገባለን ብለው ሙከራ ቢያደርጉ ምላሹም እንደሚሆን መገመት ቢቻልም የበለጠ ደግሞ መሬት ላይ ያለውን የሚያነቡት አቅማቸውን ሁኔታዎችን የሚገመገሙት የኢትዮጵያ የመከላከያ ሰራዊት ኃላፊዎች የበለጠ እንትኑ የሚመልሱት ነገር ነው። ግን እነሱ ወዲያ ሲንደፋደፉም በኢትዮጵያ መንግስት በኩልም ጉዳይ አስፈጻሚ የሆነው ፋኖ ላይ ከሱ ጋር የተያዙ ነገሮችን በየስርቻው በየምናምን በተጠና ኦፕሬሽን ባለፈው ኮሎኔል አለሙ የተባለውን ወስ ካለበት ከነአጃቢዎቹም በቁጥጥር ስር ማድረግ እንዲሁም ደግሞ የደበቁትን ምናልባት ሰውየው ከተማረከ በኋላ ሊሆን ይችላል የሆነ ቦታ ላይ ያከማቹትን ጥይትና መሳሪያዎችን ደግሞ ያው የኢትዮጵያ ሀገር መከላከያ ሰራዊት አግኝቶ እሱንም በቁጥጥር ስር አድርጓል። አስገራሚ ኢትዮጵያ ውስጥ ቲፒኤልኤፍ ሰዎችም ሌላውም ጋር ዶክተር አዲስ አለም ባሌማ አንዳንድ ሰዎች ከሌ ዶክተር ምናምን እያልክ ለምን እንትን ትላለህ የሚል እንትን ገና ያነሳሉ። ሰውየው በማዕረጉ የሚጠራ ከሆነ ከማዕረጉ ጸባይ አያስፈልግም። በነገራችን ላይ ዶክተር ምናምን የሚባለው ነገር ልክ ምርጫ 1997 በኋላ በሰልፍ ነው የቲፒኤልኤፍ ሰዎች ዶክተር የሆኑት። በሰልፍ የዛን ጊዜ በምርጫ ክርክሩ በምናምን በተለይ በቅንጅትም በህብረትም በኩል ዶክተር ከሌ ፕሮፌሰር ከሌ ነው በቃ ጨዋታው ሁሉ። ከዛ ሰው ግራ ገባውና እንዴ ይሄ ሁሉ ሰው እያለ ታዲያ ለምንድን ነው በእነዚህ ሰዎች እስካሁን ስንመራ የቆየ ነው የሚል በቀልድም በቁም ነገርም የሚነሳ ነገር ነበር። ግን ቲፒኤልኤፎቹ ይሄ ለካ ቆጥቆጧቸው ነበር። ከየት እንደወሰዱት አይታወቅም። እነ ዶክተር ደብረጽዮንን ጨምሮ አቶ ደብረጽዮን በአንዴ ዶክተር፣ አምባሳደር አዲስ አለም ባሌማ በአንዴ ዶክተር፣ እንዲህ አይነት ነገር በሰልፍ ነው የወሰዱበትን እንግዲህ እግዚአብሔር ይወቀው። ዞሮ ዞሮ ስማችን ነው ምናምን ብሎ ከጠሩ ሰው እሱ ለምን ያጣለናል? አቶ ወይዘሮ ዶክተር ፕሮፌሰር እሱን እያሉ ወንጀልም ካለ ወንጀሉን በጎ ነገር ካለም በጎ ነገር ስሙን ማዕረጉን መጥራት ክፋት የለበትም። ያንን በዛ መልኩ ላይ መውሰዱ በጣም አስፈላጊ ነገር ነው እና እነዚህ ሰዎች እነ ዶክተር ደብረጽዮን ባለፈው ማለት በተለይ ዶክተር አዲስ አለም ባሌማ ከዚህ ከአድቮኬሲ እና ከዲፕሎማቲክ ቡድኑ ጋር በሚስጥር ያደረጉት ውይይት በድምፅ ከወጣ በኋላ የኢትዮጵያ መንግስት እኛ ላይ መጣ ብለው ቢል ከጀርባው ፋኖ ይወገዋል የሚል መግለጫ ሰጥተዋል፣ አቅርበነዋል።
በድምፅም ጭምር የቀረበ ነው። ይሄ ብቻ ሳይሆን ፍላጎታቸው ወደ ውጊያ ለመግባት የሚገደዱትም በኃይል የተያዘብንን መሬት ወልቃይትንም ለማስመለስ በዋናነት እሱ ነው ይላል። ይህን ፋኖ የሚባል ቡድን የሚደግፉ ሰዎች እና ይሄ ቡድን ለምን ተቋቋሙ? ለምንድን ነው ዓላማቸው? ምንድን ነው የሚለው እስከዛሬ ድረስ ግልጽ ያልሆነ ሲጠየቁ እስካሁን አታውቅሙ ይለኛል። ስትጠይቀው ይሄ ተፈጽሞ ይልሃል። የፈጸመው ህወሓት አይደለ ወይ ሲባል አይ ይሄኛው መንግስት ማስተካከል ነበረበት። ከህወሓት ጋር አንተ እየሰራው እንዴት ነው የሚያስተካክልልን? ለማስተካከል የሀገራዊ ምክክር ኮሚሽን የሚባል ነገር አለ። በዛ መንገድ ይፈታል ነው። ከዛ ውጭ አማራጭ አለ? ችግሩን ከፈጠረው ጋር መተባበር ብቻ ሳይሆን የማንነት ጥያቄ ምናምን የሚል አጀንዳ ሲያውለበልብ ኖሮ አሁን ከበስተጀርባ ሄዶ ኢትዮጵያ መንግስት ላይ የሚሰፍረው ያው ዶክተር ደብረጽዮን ማነው ዶክተር አዲስ ዓለም እንዳሰቡት እንደተመኙት ይሆንላቸውና ከበስተጀርባ ሆኖ የሚሰፍረው ወልቃይትን ለመያዝ ሲሄድ የኢትዮጵያ መንግስት ለመከላከል በሚያደርገው ጥረት ላይ እንዳይቀናው ነው ማለት ነው። የኢትዮጵያ መንግስት ወልቃይትን ለማዳን አይደለም ሄደው። የኢትዮጵያ መንግስት ጠቅላላ ኢትዮጵያን ለማዳን መከራ ሀገር ላይ ያዘነበውን ቡድን ከምንም በላይ ትግራይ ውስጥ መከራ፣ ስቃይ፣ ሰቆቃ ምልክት የሆነውን ቡድን ነቅሎ ወደ ሆነ ስርቻ ውስጥ ለመጣል ነው። ከዚህ በኋላ ወደዛ ውስጥ ከተገባ ከዚህ ውጭ የሆነ ነገር የለም እና የማንነት የምናምን የሚባል ባንዲራ ሲያውለበልብ ቆይቶ እንዴት ከቲፔልፍ ጋር ተባበራላችሁ የሚል ነገር ሲመጣ አይ የጋራ ጠላት አለን አብይ የሚባል ስለዚህ የወልቃይት የምናምን ጉዳይ በሂደር አቆይተነዋል የሚል ሲናገሩ ቆዩ። ጠላት የተባለው ኃይል ጠላትነቱ ምንድን ነው የሚለውን ለሚያስብ ሰው ለሚጠይቅ ሰው ማስረዳት አይችሉም። አሁን ደግሞ በሂደር አቆይተነዋል ብለው አሁን ዋናው ጦርነት የምናደርገው ያንን ለማስመለስ ነው ሲባል አይ ይሄ እንኳን ትክክል አይደለም አይሉም። ጉዳይ ፈጻሚዎች ናቸው። የሚደግፈው ግን ምናልባት አሁን ገንዘቡን እያዋጣ ይሆናል። እንደዚህ አይነት አስገራሚ ሁኔታ ውስጥ ነው ያለነው። እነዚህ ሰዎች በዘረዘርኳቸው እንግዲህ እነዚህ ሁሉ ነገሮች እያሉ ምን ተማምነው ነው እንዲህ አይነት እብደት ውስጥ የሚገቡት የሚል ነገር አለ። በቡድን ማበድ እንዳለ አላቅም፣ ግን በደንብ ያበዱ ሰዎች ያላበዱትን እየነዷቸው ነው ማለት ነው። ሻዕቢያም ይሁን ማንንም ይሁን አሁን ባሉበት ሁኔታ ውስጥ ምንም ማድረግ ምንም መለወጥ አይችሉም ብቻ ሳይሆን የድመቷን አፍንጫ ወደ ማሽተት እየሄደች ያለችው አይጥ አይነት ነገር ነው እየሆነ ያለው። ከዛ በኋላ ውጤቱ ምን እንደሆነ ግልጽ ነው። የኢትዮጵያ መንግስት ሁሉ ነገር የሚያደርገው ነገር በየትኛውም ወገን ከምንም በላይ የዛሬ 5 ዓመት ትግራይ ውስጥ የኢትዮጵያ መንግስት የሚያደርገው ነገር ትግራይን ለማጥፋት፣ ትግራይን ለመደምሰስ፣ ትግራይን እንደዚህ ለማድረግ ነው ምናምን ነው። ዛሬ ትግራይን ለማጥፋት ነው የሚል ከትግራይ ህዝብ ውስጥ በጣም ጥቂት ፐርሰንት ከተገኘ በጣም እገረማለሁ። ይህንን በጨበጣ ማውራው ነገር ሳይሆን በተለያየ መንገድ ትግራይ ኮሚኒቲ ውስጥ ያለውን ነገር በግልጽ እያየንን ስለሆነ ማለት ነው። ስለዚህ የኢትዮጵያ መንግስት መቼ ነፃ ባወጣን የሚል ጉጉት የትግራይ ተወላጆች በተለያየ መንገድ ተገፍተው ያሉት መጥተው አስተዳደሩ እንዴት እንደሚረከቡት ከመመኘት ያለፈ ነገር ትግራይ ውስጥ አለ ብዬ አላምንም። የኤርትራ መንግስት
እዚህ ሁኔታ ውስጥ ይገባል አላውቅም። ከገባ ግን ውጤቱ ያው የሚደረጉ መንደፋደፎች አሉ። በዛም አሰብ አካባቢ ኢትዮጵያ ልትወራር ትችላለች ተብሎ መሰለኝ የአፋር አብዮታዊ ዲሞክራሲያዊ ግንባር አፋር የቀይ ባህር አፋር ዲሞክራሲያዊ ድርጅት ባወጣው መግለጫ ለአምባሳደር ማሳድ ጳውሎስ በጻፈው ደብዳቤ ላይ የአፋር አካባቢ ቀይ ባህር አሰብ አካባቢ ያሉ አፋሮች የወጥቶ መግባት የሚቸገሩበት ሁኔታ ከፍተኛ የጸጥታ ቁጥጥር በመኖሩ አሳ ለማስገር እንኳን መቸገራቸውን እዛው አሰብ አካባቢ ከጎረቤት ሀገር አማጽያን የሚል ነገር አለ። ጥያቄ ውስጥ የሚገባ አይደለም። የሱዳን አማጽያን አይደሉም፣ የኢትዮጵያ አማጽያን ናቸው። እነ ፋኖ ምናምን እዛ አካባቢ ስልጠናም እየወሰዱ ማለት ነው። የተራረፈ ካለ በየትኛው መንገድ ቲፒኤልኤፍ አይኑ እያየ እየተነኳኮተ የደረሰበት ሁኔታ ስለሚታወቅ ጦርነት ያዘገይልኛል፣ የኢትዮጵያ መንግስት ያደክምልኛል ያለው ቡድን ለማዳከምም ለማዘግየትም የሚያስችል አቅምና ቁመና ላይ አለመሆኑ ብቻ ሳይሆን ለማዘግየትም ለማዳከም የሚችልበት ሁኔታ ቢኖር እንኳን የኢትዮጵያ መንግስት ግቡ መቀሌ መሆኑ ይቀርና መዳረሻውን አስመራ ወደ ማድረግ ሁኔታ ውስጥ የሚያመራ መሆኑ የሚያጠራጥር ነገር አይደለም። ምናልባት እነዚህ ሰዎች ይሞክሩትና ከዛ በኋላ ከኢትዮጵያ መንግስት ጋር እነጋገራለን የሚል ነገር ሊሆን ይችላል። ያው መንገድ ላይ ሜዳ ላይ ሊያሰጧቸው ማለት ነው። እነ ዶክተር ደብረጽዮን ደግሞ ለምን እንደዚህ ሆኑ ሲባል ያው መደንዘዝ የሚፈጥራቸው ነገሮች ይኖራሉ። በሌላ በኩል አንዳንድ በእነሱ ደጋፊዎች በኩል ደጋፊዎቻቸው ምን ይሁን እንትን ያሉት ያላየሁት ያልተረዳሁት እነ ዶክተር ደብረጽዮን በፊት ስንመታ መድረሻ አልነበረንም፣ ወደ ጫካ ወደ ምናምን እንሄድ ነው። አሁን መሸሻ ያለን ወደ አስመራ መሄድ እንችላለን። አሁንም እንግዲህ ገባቸው ህዝቡ አይደለም ማለት ነው። ቢበረታብን ወደ አስመራ እንሸሻለን። እነዚህ ሰዎች ወደ አስመራ ሲሸሹ አስመራ ድረስ የሚመጣ ኃይል መኖሩን አይገነዘቡም። እነሱ ወደ አስመራ መሸሻቸው ወደ አስመራ ለመሄድ ያለውን እድል የሚጨምር መሆኑንስ አይገነዘቡም። ማለት ነገሮች ማንሳት ይቻላል። ዞሮ ዞሮ አሁንም በመጨረሻው ሰዓት ጭምር ጥረቶች ያሉ ይመስለኛል። ዝም ብዬ የተለየ መረጃ ኖረኝ አይደለም፣ ግን ካሉ ሁኔታዎች አንጻር አደጋውን የሚከተለውን ጣጣ እያስገነዘቧቸው እየነገሯቸው ሊሆኑ ይችላሉ። ከሆነ ጥሩ ነው፣ ካልሆነም ደግሞ የሚሆነውን ነገር ረዥም ባልተባለ ጊዜ ውስጥ የምናየው ይሆናል። ሌላው አዲስ አበባ ከተማ አራዳ ፓርክ መመረቅ የሚል ነገር እንግዲህ በትላንትናው ዕለት በኢትዮጵያ መንግስታዊ መገናኛ ብዙሃን ተላልፏል። ጠቅላይ ሚኒስትር አብይ በተገኙበት እንዲሁም የከተማዋ ከንቲባ ወይዘሮ አዳነች አቤቤ ባሉበት ተመርቋል። አዲስ አበባ ከተማ ላይ ምናልባት ይህንን ኢትዮጵያ ውስጥ ከተማ ውስጥ ያለውን ነገር ለማየት ያልታደሉ ሰዎች በእውነት ያሳዝኑኛል። አሁን ሰው በዚህ ደረጃ ያለን ነገር ያውም በራሱ ሀገር ያውም በርዕሰ መዲናው ያውም ቆሻሻ መጣ የነበሩ ቦታዎች ተለውጠው ተአምር ሲታይባቸው ተገፉ የተባሉ ሰዎች የተሻለ ቤት መኖራቸው በሚታይበት ሁኔታ አራዳ ፓርክ እንግዲህ በአንድ አቅጣጫ ያለው ነው። ጠቅላላ ወንዝ ዳሩ አዲስ አበባ ውስጥ ያለ ሰው ሲወጣ ሲገባ የሚያቸው ነገሮች አሉ። ከላይ የሚሄድ ሰው ለምሳሌ ከጊዮን በላይ ጋንዲ ሆስፒታል ፊት ለፊት አካባቢ ድሮ ቴኒስ ክለብ አካባቢ በሱ በኩል ወደ ጫንቱን ውስጥ መግባት ይቻላል፣ ወደ ወንዝ ፕሮጀክቶቹ። በሌላ በኩል በባምቢስ በኩል ባምቢስ ድልድይ አካባቢ በሱም በኩል መግባት ይቻላል። እንዲህ እያለ
በአብዛኛው በብዙ ቦታዎች ወደ ኡራኤል መውጫ ባለው መንገድ ብዙ መግቢያዎች አሉ። ወንዝ ዳር ፕሮጀክት የሚባለው ነገር ከተማዋን ፊት ለፊት ከሚታየው በላይ በትርጉም ባለው ሁኔታ እየለወጠ ያለ ስራ ነው። ይሄ እሳት እየነደደ ብዙ ነገሮች ሀገሪቱ ውስጥ ባሉበት ጊዜ ውስጥ የተሰራ ስራ ነው። ይህንን ስራ ሰዎች እውቅና አለመስጠት ቢቀር አለማውገዝን እንዴት አቃታቸው ብዬ በግሌ ጠይቃለሁ። ነገ ለሚመጡ ትውልዶች ምን ብለው ማስረዳት ይችላሉ የሚለው ያስገርመኛል። አሁን ያው መጀመሪያ ቤተ መንግስቱ ምናምን ሲሰራ ከዛ በኋላ አንድነት ፓርክ ሲሰራ እንጦጦ ምናምንን ስንል የሆነ የመገረም ነገር ነበር። አሁን በጣም በእርግጠኝነት ማንም ሰው ይህን ሂደት የሚያሰው የሚገነዘበው በቀጣይ ምን ሊሆን ይችላል የሚለው ነገር ምንም ማድረግ ይችላሉ የሚል ግንዛቤ እንድንወስድ ነው ያደረገ። ምንም ማድረግ ይችላሉ፣ ከተማውን ለመለወጥ፣ ከተማውን ለማሳደግ፣ ከተማው ላይ ተአምር ለመፍጠር። ይሄ በምዕተ ዓመት የተሰራ የሚመስል ነገር ነው። ያውም ስንት አፍራሽ፣ ስንት ጫጫታ፣ ስንት ነገር ባለበት ነው። ከዚህ ጋር በተያያዘ እንግዲህ ጥያቄ ማንሳት ያለበት ሰው ምንድን ነው ጥያቄው? ከከተማው ልማት ጋር ተያይዞ ስለ ቅርስ ምናምን አንዳንድ ወቅት ይነሳ ነበር። ከዛ ጋር በተያያዘ የቅርስ ባላደራ ምናምን የሚመለከታቸው አካላት ማብራሪያ ሰጥተዋል። በሌላ በኩል ደግሞ በሁሉ ነገር መቶ መስማማት ላይ አይገባም። ለምሳሌ ፒያሳ በሚፈርስበት ወቅት በግሌ ፒያሳ ባይነካ የሚል እምነት አለኝ። በስተግራ በኩል ከራስ መኮንን ወደ እንትን ሲኬድ ወደ 4 ኪሎ ሲኬድ በስተግራ በኩል ያለው ሱቆች ምናምን የነበሩበት ማለትም በብሪቲሽ ካውንስል በኩል ያለው ማለት ነው። አሁን የመነሳቱ ሚስጥር የሚገባው ከዛ በስተጀርባ ያሉ ነገሮች ሲታዩ ነው። ምናልባት ያንን በሆነ መንገድ እዛው አራዳ አካባቢ ላይ ማምጣት የሚቻልበት ሁኔታ ቢኖር ደስ ይላል። ግን አእምሯቸው ውስጥ የሳሉትን መሬት ላይ በመተርጎም ሂደት ውስጥ ያንን በወቅቱ ማየት የሚችሉት ውስጣቸው የሳሉ ሰዎች ናቸው። ሌሎቻችን መገንዘብ አንችልም። ዛሬ ግን በዛ በኩል የተሰራው ስራ ተአምር ሀገሩ በአጭር ጊዜ ውስጥ ምናልባት ኢትዮጵያ ውስጥ የሆኑ ዓመታት ከኢትዮጵያ ውጭ ወጣ ስለ ኢትዮጵያ ምንም ነገር ሳይሰማ መረጃም ሳይሰበስብ ቆይቶ ወይ ደግሞ በመጥፎ ነገር እናድርገው ከተባለ በሆነ አደጋ ኮማ ውስጥ የገባ ሰው ከ4 ዓመት በኋላ ነክቶ ራቀኙን ሲያይ ከተማ መሆኑን ለመቀበል ይቸገራል። ከዛ በላይ የሚያስቸግረው ይሄን በይሰሩ ይሄ በታየበት ሀገር ውስጥ ይሄ በታየበት ሁኔታ ውስጥ ይሄን የሚቃወም ሰው አለ የሚባል ነገር ሲሰማ ደግሞ ያ ሰው ተመልሶ ኮማ ውስጥ የሚገባ ይመስለኛል። ሰዎች የሚሰሩ ስራዎች እውቅና ሰጥቶ ለሚጎድሉ ነገሮች ጥያቄ፣ ለጥፋት ተቃውሞ ተገቢ ነው። እንዲህ ብሎ ሲነሳ ጦርነት የሚል ነገር እሷም ብዙ ማላዘን አይለችም። ጦርነት ማን፣ መቼ፣ እንዴት ጀመረው፣ ለምን ቀጠለው፣ ዛሬስ እንዳይቆም ማን ምክንያት ሆነ፣ እንነጋገር የሚለው ሚሳኤልና ድሮን የታጠቀው ነው። አልነጋገር የሚለው በየስርቻው ጅራፍ የሚያጮኸው ነው። ታዲያ ሰላም የሚፈልግ ሰላም እንዲረጋገጥ የሚሻ ጅራፍ ከሚያጮሁትም ከተፈረካከሱትም ርቆ እምቢ ስላሉ ሰላምን ለማረጋገጥ የሚደረገውን ጥረት በማናቸውም መንገድ መደገፍ ነው። ሰላም የሚወድ የህብረተሰቡ ወጥቶ መግባት የሚያስጨንቀው ሰው ማድረግ ያለበት ያንን ነው።
የሚጠላው ሰው ወይ ደግሞ የሚጠላው ቡድን እንዲሄድ ምኞት ቢሆንም በምኞት የሚለወጥ ነገር ደግሞ ከሌለ ያ ምኞቱ እንደማይሳካ ካረጋገጠ ለሱ ምኞት ሲባል ሰው ንጹሃኑ ዋጋ እየከፈለ እንዳይቀጥል ቢያንስ ለህብረተሰቡ ሲባል መጨነቅ ያስፈልጋል። ከዚህ ጋር ተያዘ ምናልባት ሰዎች ወደ ኋላ ተመልሶም ነገሮችን ማየት በጣም አስፈላጊ ነው። የመጀመሪያዎቹ ዓመታት የጀዋርና የእስክንድር መሳሳብ አዲስ አበባ ላይ ሁሉ ተስፋ በተለይ ወጣቱ ላይም ህብረተሰቡ ላይም የነበረውን ነገር እኮ ጨለማ ያለበሱት ሁለት ሰዎች ናቸው። ግን ቆም ብሎ ለሚያይ ሰው ያኔም ቢሆን ሁለት ጫፍና ጫፍ ያሉ ሰዎች ሲሳሳቡ ሁለቱም ስልጣን ላይ ያለው መንግስት እንዳይቀናው መሆኑ ግልጽ ከሆነ ከዚህም ከዚያም ጫፍና ጫፍ ካሉት ኃይሎች ጋር እንዳልሆነ ካረጋገጡ መሀሉን ይዞ ሀገር ለመለወጥ እየሰራ መሆኑን የሚያረጋግጥ ነገር መሆኑን መገንዘብ ይቻል ነበር። ከዛ በኋላም በቂ ምልክቶች እየደመቁ መጥተዋል። ነገር ግን አንዳንዱ ያን የጨፈነ አሁንም አይናቸውን ለመግለጥ የተቸገሩ ምን እንደነካቸው የማይታወቁ ግለሰቦች አሉ። ቡድኖች ምናምን ብለን ዘረዘር እንችላለን። እና በዛ አስጨናቂ ከተማ ውስጥ ግርግር በሚፈጠርበት ሰዎች ኮንዶሚኒየም ደርሷቸው እንዳይሰጣቸው በሚከለከሉበት ባለ ሁለተኛው መንግስት ፈላጭ ቆራጭ በሆነበት ሁለተኛው መንግስት በብሔርተኝነት መንገድ እየሄደ መሆኑ እየታወቀ ብሔርተኛውን ከመታገል ይልቅ ኢትዮጵያ አጀንዳ የሚያውለበልበውን ኢትዮጵያ መንግስትን የሚታገለው የእነ እስክንድር ቡድን ሁለቱ ሀገሩን ሲያመሱ ነበር። በሚዲያ ያንን ሲያራግቡ የነበሩ አሉ። ከተማ ምናምን ሰልፍ ምናምን። ግን ያው ሁለቱም ጫፍና ጫፍ የሚመንትን የሚለው ኃይል ጥግ ጥግም ይዞ መሀሉን የያዘው ሀገራዊ ህልም ይዞ ህብረተሰቡን ማዕከል አድርጎ የሚንቀሳቀሰው በአይን የሚታይ የሚዳሰስ ትውልድን የሚለውጥ ለነገ የሚሻገር ስራ እየሰራ መሆኑ እየታየ ነው። ምናልባት የዛን ጊዜን ሁኔታ በተመለከተ ወይዘሮ አዳነች አቤቤ የከተማው የአዲስ አበባ ከተማ ከንቲባ የተናገሩት ያ ወቅትን ያስታውስ ይመስለኛል። አንዳንዴ ስለምንረሳው መለስ ብሎ ማስታወሱም አንዳንድ ተገቢ ነውና ወይዘሮ አዳነች ያንን ወቅት የሚያስታውሰውን መልእክታቸውን ሰምተን የዛሬውን ፕሮግራማችንን በዚሁ እናጠቃልላለን። ጤና ይስጥልን። ወዲያውኑ የተፈጠረልን አጀንዳ የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን፣ የሐሰት ትርክቶችን፣ የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት፣ አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልንም ሚዛናዊ ስለሆነ የፖለቲካ ሀሳቢያችን ሚዛናችን ላይ ነው የቆምነው። ወደ የትኛውም ሳንሳብና ሳንወዛወዝ አዲስ አበባ የጋራ ቤታችን ናት፣ የሁላችንም ከተማ ናት፣ እንገነባታለን። እንኳን እኛና አፍሪካውያን ወንድም እህቶቻችን ቤታችን፣ ዋና ከተማችን፣ ፖለቲካል ካፒታል ሲቲያችን እያሉ የሚኮሩባት ከተማ ወደ መሆን ከፍ ብለን ከፍ አድርገናታል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሚያዝያ 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።